የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለሚደረገው ድርድር ልዑካኗን ወደ ፓኪስታን ከመላክ ውጪ አማራጭ የላትም ሲሉ ሲናገሩ፣ በአንጻሩ በአሜሪካና ኢራን መካከል ይደረጋል ተብሎ በሚጠበቀው ሁለተኛ ዙር ንግግር ቴህራን እንደምትሳተፍ እስካሁን በይፋ ለማሳወቋን የአሸማጋዩ ሀገር ፓኪስታን አስታውቃለች። ኢራን ከአሜሪካ ጋር ድርድር የምታደርግ ከሆነ ንግግር ውስጥ የምትገባው እጇን ከአታው ላይ አድርጋ እንደሚሆንና መከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የአገሪቱ መንግስት ቃል አቀባይ ተናግሯል። ይህ በእንዲህ እንዳለ አሜሪካ ከቴህራን ጋር ስምምነት እስኪደረስ ድረስ በኢራን ወደቦች ላይ የጣለችውን እገዳ እንደማታነሳ ፕሬዝዳንት ዶናልድ ትራምፕ አስታውቋል። በዚህም ምክንያት አሁንም የነዳጅ ዋጋ እያሻቀበ ይገኛል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የበለጸገውን ዩራኒየም ማውጣት ከባድ መሆኑን በማህበራዊ ሚዲያ ገጻቸው ላይ ተናግሯል። እንደዚሁም የቻይናው ፕሬዝዳንት ዢ ጂንፒንግ በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ሲሉ ማስጠንቀቂያ ያዘለ መግለጫ አውጥቷል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተሰሙ ሰበር መረጃዎችን ወደ እናንተ ልናደርስ አዘጋጅተን ተገኝተናል። ሰላም ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልን። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜው ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክ እና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለሚደረገው ድርድር ልዑካኗን ወደ ፓኪስታን ከመላክ ውጪ አማራጭ የላትም በማለት ተናግረዋል። በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራው የአሜሪካ ልዑክ ከኢራን ጋር ለሚደረግ ንግግር ወደ ፓኪስታን የሚጓዝ ቢሆንም እስካሁን ድረስ ቴህራን ተደራዳሪዎቿን እንደምትልክ ማረጋገጫ አልሰጠችም። ከአሜሪካው የቴሌቪዥን ጣቢያ ሲኤንቢሲ ጋር ቃለ መጠይቅ ያደረጉት ፕሬዝዳንት ትራምፕ የሚደረገው ድርድር ከታላቅ ስምምነት ጋር ይጠናቀቃል የሚል መተማመን እንዳላቸው ተናግረዋል። አሜሪካ እየተጋፈጠች ያለችው ከጥሩ ሰዎች ጋር አይደለም ያሉት ትራምፕ ነገር ግን ስኬታማ ተግባር እያከናወኑ መሆኑን ጠቅሷል። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታላቅ ስኬት ሲሉ ጠርተውታል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት ተኩስ አቁም ረቡዕ ይጠናቀቃል። ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ የሚሄድ ከሆነ ተኩስ አቁሙን ያራዝሙት እንደሆነ የጠየቁት ትራምፕ ያንን ማድረግ አልፈልግም ሲሉ አቋማቸውን አሳውቀዋል። የቦምብ ድብደባ እንደሚኖር እጠብቃለሁ፣ ምክንያቱም ጥሩ ባህሪ ነው ሲሉም ተናግረዋል። ስምምነት ላይ ለመድረስ ብዙ ጊዜ እንደሌለ የጠቀሱት ፕሬዝዳንቱ ኢራኖች ከአሜሪካ ጋር የሚስማሙ ከሆነ እጅግ ጥሩ ስፍራ ላይ ያርፋሉ ሲሉም ተናግረዋል። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ይደረጋል ተብሎ በሚጠበቀው ሁለተኛ ዙር ንግግር ቴህራን እንደምትሳተፍ እስካሁን በይፋ ለማሳወቋን አሸማጋዩ ሀገር ፓኪስታን አስታውቃለች። የፓኪስታን መረጃና ብሮድካስቲንግ ሚኒስቴር አቱላ ታራር እንደተናገሩት ፓኪስታን እንደ አሸማጋይ ሀገርነቷ ከኢራን ጋር ያልተቋረጠ ግንኙነት እያደረገች እንዲሁም የዲፕሎማሲና የንግግር መንገድን እየተከተለች ነው ብለዋል። አሜሪካና ኢራን የደረሱት የ2 ሳምንት ተኩስ አቁም ረቡዕ ቢጠናቀቅ ሲሆን ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ቡድናቸውን ወደ ፓኪስታን እንደሚልኩ አስታውቀዋል። የተኩስ አቁሙ ጊዜ ከመጠናቀቁ በፊት ኢራን በድርድሩ እንደምትሳተፍ ውሳኔ ማሳለፏ ወሳኝ መሆኑን የፓኪስታኑ ሚኒስቴር ተናግሯል። ሚኒስቴሩ በኤክስ ገጻቸው ባወጡት መግለጫ ፓኪስታን የኢራን አመራሮች በሁለተኛ ዙር ድርድር እንዲሳተፉ ለማሳመን ከልብ የመነጨ ጥረት አድርጋለች፣ ይህ ጥረትም አሁንም ቀጥሏል ብለዋል። ሁለተኛው ዙር ድርድር የሚካሄዱ ነገር ካለው ሳምንት መጨረሻ አንስቶ እንጥልጥል ላይ የሚገኝ ሲሆን አሁን ፓኪስታን የሰጠችው መግለጫ ንግግሩ የሚካሄዱ ጉዳይ በኢራን እጅ እንደሚገኝ እውቅና የሰጠ ነው። ፓኪስታን ኢራን የመሳተፏ ነገር አለመረጋገጡን በይፋ ስታሳውቅ ይህ ለመጀመሪያ ጊዜ ነው። በአንጻሩ ኢራን ከአሜሪካ ጋር ድርድር ላይ እንደምታደርግ ከሆነ ንግግር ውስጥ የምትገባው እጇን ቃታው ላይ አድርጋ እንደሚሆንና የመከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የሀገሪቱ መንግስት ቃል አቀባይ ተናግሯል። ከመንግስታዊ የዜና ወኪል ኢርና ጋር ቆይታ ያደረጉት ቃል አቀባይዋ ፋቲማ ሞሃጃሪ ኢራን በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ቀጣይ ዙር ድርድር ትሳተፍ እንደሆነ ማረጋገጫ የሚሆን ማስተባበያ አልሰጡም። ከፊት ለፊታችን 2 ስትራቴጂዎች አሉ። የመጀመሪያው የጦርነት ስትራቴጂ ነው፣ ሁለተኛው ደግሞ የዲፕሎማሲ ስትራቴጂ ነው ሲሉ ተናግሯል።
የኢራን ተደራዳሪ ቡድን በብሔራዊ ጥቅም ላይ ቅንጣት እንኳን አያመቻምችም ብለዋል። ቃል አቀባዩ ይህንን የአገሪቱ መንግስት አቋም የገለጹት ሁለተኛ ዙር ድርድር ይካሄድ እንደሆነ ማረጋገጫ ባልተገኘበት ሁኔታ ውስጥ ነው። ተደራዳሪ ልዑካቸውን ዛሬ ወደ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም ብለው ቀደም ብለው ተናግረዋል። በሆርሙዝ ወሽመጥ በኩል የሚደረገው የመርከቦች እንቅስቃሴ ከጦርነት በፊት ወደነበረበት ለመመለስ የሚደረገው ጥረት እንዲሁም ከኢራን ጥቃትና ቁጥጥር ጋር የሚደረገው ትግል የአሜሪካ ቀዳሚ ተግባር መሆኑም ተነግሯል። የቀድሞ የብሪታንያ ባህር ኃይል አዛዥ ኮማንደር ቶም ሻርፕ ኢራን በሆርሙዝ ወሽመጥ ላይ የራሷን ገደቦች ጥላ ያለ አሜሪካ ደግሞ ወደ ቴህራን ወደቦች የሚደረጉ እንቅስቃሴዎችን መከልከሏን በመጥቀስ እየተከተለች ያለውን ስልት በእግድ ላይ እግድ ሲሉ ገልጸውታል። ዋይት ሀውስ ኢራን ወደ ድርድር ጠረጴዛ እንድትመጣ ለማድረግ በቂ ጉዳት ለመፍጠር እየተሞከረ ነው ሲሉ ይናገራሉ። የኢራንን የነዳጅ ምርት ከኢራን እንዳይወጣ በመከላከል ጉዳቱ ወደ ድርድር ጠረጴዛ ላይ እንዲመጡ እንዲያደርጋቸው ነው። የጉዳቱ መጠን ምን ያህል እንደሆነ ለማየት አስቸጋሪ ነው፣ እያየን ያለነው አይመስለኝም ብለዋል። ሻርፕ የኢራን አገዛዝ ከፍተኛውን ጉዳት ተቀብሎ ለማስተናገድ ፈቃደኛ መሆኑን እያሳየ ነው ሲሉ ይሟገታሉ። ከእስላማዊ ሪፐብሊክ ርዕዮተ ዓለም የበለጠ አንድም ግለሰብ፣ መንግስት፣ ኢኮኖሚ ወይም ጠቃሚ መሰረተ ልማት የለም እና ይህ ከዩኤስ ጋር ያለው ፍጥጫ ገና ከጅምሩ ሲዘጋጅበት የነበረው ነው። ከዛም ባሻገር የኢራን ባለስልጣናት በሆርሙዝ የባህር ወሽመጥ ላይ ያላቸውን ሉዓላዊነት እውቅና ሊሰጠው ይገባል ሲሉ አጥብቀው ይጠይቃሉ። ይህ በእንዲህ እንዳለ በኢራን ውስጥ እስላማዊ ሪፐብሊክ ደጋፊዎች ሳይቀር ለማይቀረው የምጣኔ ሀብት ፈተና ቀበቷቸውን እያጠበቁ ነው ተብሏል። ጥያቄውን የኢራን መንግስት የሆርሙዝ ወሽመጥ ተዘግቶ የሚቀጥል ከሆነ ለሰራተኞቹ ደሞዝ መክፈል ይችላል ወይ የሚለው ነው። ቴህራን ከውይይት መድረክ ራሷን አርቃስ መቆየት እስከ መቼ ይቻላታል? ከጦርነቱ በፊት የኢራንን ምጣኔ ሀብት ማዕቀብ፣ የዋጋ ግሽበት እንዲሁም የገንዘብ የመግዛት አቅም መዳከም ፈትኖታል። ቤተሰቦች አቅማቸው ተሟጦ መሰረታዊ ነገሮች ላይ ብቻ እንዲያተኩሩ ሆነዋል። አሁን በጦርነቱ በከፍተኛ ሁኔታ የተጎዱ ንግዶች ከፔትሮኬሚካል፣ ስቲልና አልሙኒየም ኢንዱስትሪዎች መውደም ጋር ተያይዞ የምጣኔ ሀብት ቀውሱ ጫና ተባብሷል። ከባለፈው ዓመት ጀምሮ በኢራን የምግብ ዋጋ በእጥፍ ጨምሯል። በተጨማሪም ወደ ውጭ የሚላኩ ምርቶችም ቀንሰዋል። የኢራን የገንዘብ ምንዛሬ በመውደቁም ከፍተኛ የሆነ የዋጋ ግሽበት ተከስቷል። የኢራን ባለስልጣናት እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጦርነት ተከትሎ የደረሰውን የምጣኔ ሀብት ጫና $270 ቢሊዮን እንደሚገመት አስታውቋል። የምጣኔ ሀብቱ ጫና በተለይ አነስተኛ የኦንላይን ንግዶችን የሚሰሩ ሴቶች ላይ የበረታ ነው። የኢንተርኔት መቋረጥ የዕደ ጥበብ ውጤቶችን እየሰሩ በማህበራዊ ሚዲያና ኦንላይን የሚሸጡ በርካታ ሴቶችን ከገበያ በማስወጣት እነርሱንና ቤተሰቦቻቸውን ባዶ እጃቸውን አስቀርቷል። ጦርነትና የኢንተርኔት መቋረጥ የመሰረተ ልማቱን መድ ብቻ ሳይሆን በመላው ኢራን የበርካቶችን ቤት ያንኳኳ ችግርን አስከትሏል። ይህ በእንዲህ እንዳለ የቻይናው ፕሬዝዳንት ዢ ጂንፒንግ በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ብለዋል። ፕሬዝዳንቱ ይህን ያሉት ከሳውዲ አረቢያው ልዑል መሐመድ ቢን ሳልማን ጋር በሰኞ ዕለት በስልክ በተወያዩበት ወቅት ነው። ትራምፕና ዢ በቻይና በግንቦት ወር አጋማሽ ላይ ለመገናኘት ቀጠሮ ይዘዋል። ሁለቱ ፕሬዝዳንቶች ለመገናኘት ቀን ከቆረጡ በኋላ በመካከለኛው ምስራቅ እየተካሄደ ባለው ጦርነት የተነሳ ወደ ግንቦት አራዝመውታል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የበለጸገውን ዩራኒየም ማውጣት ከባድ መሆኑን በማህበራዊ ሚዲያ ገጻቸው ላይ ተናግረዋል። ዘመቻ ሚድናይት ሐመር የተሟላና ሙሉ በሙሉ የኢራን አቧራማ ኒውክሌር ተቋማት ያወደመ ነበር። ስለዚህ ቆፍሮ ማውጣት ረዥምና አስቸጋሪ ሂደት ነው ሲሉ ጽፈዋል። ዘመቻ ሚድናይት ሐመር አሜሪካ ባለፈው ዓመት ሰኔ ወር ላይ በኢራን ላይ የፈጸመችው ድብደባ መጠሪያ ሲሆን 125 የአሜሪካ ጦር አውሮፕላኖች ተሳትፈውበታል። የአሜሪካ ጦር አውሮፕላኖች የደበደቧቸው 3 የኢራን ኒውክሌር ተቋማት ፎርዶ፣ ናታንዝ እና ኢስፋሃን ናቸው። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ ሐሰተኛው ሲኤንኤን እና ሌሎች ብልሹ የመገናኛ ብዙሃኖች የጦር አውሮፕላን አብራሪዎቻችን የሚገባቸውን ክብር ሳይሰጧቸው ቀርተዋል፣ ሁልጊዜም ማንኳሰስና ማንቋሸሽ ተሸናፊዎች ሲሉ ተናግረዋል። እንደዚሁም አሜሪካ ከቴህራን ጋር ስምምነት እስኪደረስ ድረስ በኢራን ወደቦች ላይ ጣለችውን እገዳ እንደማታነሳው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ ይህንን ያሉት ጦርነቱን ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለመካሄዱ እርግጠኛ መሆን ባልተቻለበት ወቅት ነው። ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳ
ኢራንን ሙሉ በሙሉ እያወደመ ነው ሲሉ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ጽፈዋል። ትራምፕ አክለውም ሀገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ብለዋል። ይህ የፕሬዝዳንት ትራምፕ አስተያየት የተሰማው አሜሪካና ኢራን ያደረጉት ጊዜያዊ ተኩስ አቁም ስምምነት ሊጠናቀቅ አንድ ቀን በቀረው ሰዓት ነው።